ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1162ም ሆነ በውጤት አገላለጽ ይፋ ማድረግ መመሪያ ቁጥር 14 አንቀጽ 54 መሰረት ከስር ውጤትን ይፋ እንደሚያደርግ በአዋጁም በመመሪያውም ተደንግጎ የተቀመጠ ስለሆነ ቦርዱ ይህንን መብቱ ነው ተግባራዊ እያደረገ ወይም ይህንን ኃላፊነቱና ግዴታውን እየተወጣ ነው ያለው። እንግዲህ ደጋግመን ኢትዮጵያ ብሔራዊ ምርጫ ቦርድ እንደተናገረው ውጤትን ይፋ የማድረግ ውጤትን ለሕዝብ የማሳወቅ ኃላፊነትና ግዴታ የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ስለዚህ እነዚህ የሚወጡትን በየምርጫ ክልሉ ተዳምሮ የመጡትን በዚህም በማዕከሉ የተረጋገጡትን ምርጫ ውጤቶች ይፋ በየጊዜው ማድረጉ በሕግ የተሰጠው ኃላፊነት ስለሆነ ይህንን ያደርጋል። የሚያደርገውም ደግሞ አረጋግጦ ትክክለኛና በሰነድም የሚረጋገጥ በመሆኑ ሊፈጥር ይችላል የሚባለው ስፔኩሌሽን ግልጽም ባይሆን ቦርዱ ግን ስራውን እየሰራ መሆኑን ለመግለጽ እወዳለሁኝ። ሌላው እንግዲህ ተቆርጧል ወይ ቀኑ ውጤት ይፋ የሚደረግበት ጊዜ ያው በአዋጁ እንደተቀመጠው እንግዲህ ባለፈውም ለማስረዳት እንደሞከርኩት በሕጉ ላይ የተቀመጠው በአንቀጽ 62 ንዑስ አንቀጽ 1 ላይ የተቀመጠው ቦርዱ ውጤቱን እስከ 10 ቀን ምርጫ ካካሄደ እስከ 10ኛው ቀን ድረስ ይፋ ማድረግ እንዳለበት፣ ከአቅም በላይ የሆነ ነገር ሲያጋጥመው ግን ከስር ውጤቱ ይፋ ማድረጉ እንደተጠበቀ ሆኖ በመመሪያው መሰረት እስከ 20 ቀን ድረስ ድምፅ ከተሰጠበት እስከ 20 ቀን ድረስ ይህንን ውጤት ይፋ ማድረግ እንዳለበት ይደነግጋል። ስለዚህ ያው ይህንን ፔስ ተከትለን ምላሽ የምንሰጠው ወይም ውጤቱን የምናሳውቀው ይሆናል ማለት ነው። ያው በጊዜ የተቀመጠውን ገደብ የማክበር ኃላፊነት አለብን። ሌላው እንግዲህ ውጤት ይፋ ለማድረግ አልዘገይም ወይ? እንግዲህ ቦርዱ በተከታታይ ስራውን እየሰራ ነው ያለው። በሕግ በተሰጠው ገደብ ጊዜ ውስጥ እየሰራ ነው ያለው። እንግዲህ የሕጉ ገደብ ሲያልፍ ነው ዘገየ የሚባለው። እንደምታውቁት የምርጫ ያስፈጸምንባቸው 1139 ምርጫ ክልሎች ናቸው። በሀገሪቱ በተለያየ የጂኦግራፊ አቀማመጥ ያሉ ምርጫ ክልሎችን ሰነዶችን፣ ቁሳቁሶችን ወደ ማዕከል አጓጉዘን ለማምጣት የፈጀብንን ጊዜ ባለፈውም ገልጫለሁ። እዚህም ከመጡ በኋላ እናንተ ዞራችሁ ጎብኝታችሁ ያያችሁት በማዕከል ውስጥ የሚደረጉ የማጥራት፣ የማጣራት፣ የማረጋገጥ ስራዎች በጣም ይሰራሉ። ስለዚህ ከዚህ አንጻር ስራችንን እየሰራን ነው። የደረሱልን እና በዳታ ገብተው የተረጋገጡትን ደግሞ በዚህ መንገድ ይፋ እያደረግን የምንቀጥል ይሆናል። ስለዚህ ዘገየ የሚባለው በሕግ የተሰጠን ገደብ ስናልፍና ያንን ማድረግ ሳንችል ስንቀር ነው ማለት ነው። እንግዲህ በቦርዱ መቼ ነው የሚጠናቀቀው? በሕግ በተሰጠው ከድምፅ መስጫ ቀን ጀምሮ በ20 ቀን ውስጥ ያጠናቅቃል ይላል። ያ20 ቀን ገና አልደረሰም። ስለዚህ ከዛ ያንን በሕግ የተቀመጠውን የጊዜ ገደብ ቦርዱ ሚት ያደርጋል ማለት ነው። ሌላው ከ129 ቅሬታ ከቀረበባቸው ምርጫ ክልሎች ውስጥ አንደኛውን ምርጫ ክልል ላይ ሲብራራ ቅድም የተገለጸው ድጋሚ ምርጫ ይደረጋል አይደለም፣ ድጋሚ ቆጠራ ይደረጋል ነው የተባለው። ድጋሚ ቆጠራ የሚደረግበት ሀላባ 1 ምርጫ ክልል ነው። ቅሬታ የቀረበው ከፓርቲ እጩዎች ናቸው፣ ከአንድ ፓርቲ ናቸው። ከአንድ ፓርቲ 2 እጩዎች ተወዳድረዋል። በሁለቱ እጩዎች ውጤት መካከል ባለ ጉዳይ ላይ ነው ቅሬታው የቀረበው። ያንን እንግዲህ ዳግም ቆጠራ መደረግ እንዳለበት ቦርዱ ስላረጋገጠ ያንን የዳግም ቆጠራ ስራ ያከናውናል። ይህንንም የዳግም ቆጠራ በሚያካሄድበት ጊዜ በዛ ምርጫ ክልል የተወዳደሩ የፖለቲካ ፓርቲዎች በዳግም ቆጠራው ጊዜ እንዲገኙ ጥሪ አድርጓል። እነሱ በተገኙበት ቦርዱ ይህንን ቆጠራ ያደርጋል። እነሱ ካልተገኙ ግን ሕጉ በሚፈቅደው መሰረት ይህንን ዳግም ቆጠራ ያደርጋል ማለት ነው። ስለዚህ ሀላባ 1 ነው ምርጫ ክልሉ። ያው የውጤቱን ቅድም ስለመለስኩት ከሸገር ለቀረበው ጥያቄ ያው ሕጉን ተከትለን በሕጉ በተሰጠን የጊዜ ገደብ ውጤታችንን ይፋ እናደርጋለን። ሌላው እንግዲህ ከጸጥታ ጋር የተቋረጡ ውሳኔ የሚሹ ጉዳዮችን በተመለከተ እንግዲህ ያው ቦርዱ ጠቅለል ያለ ሪፖርቱን በዝርዝርም የሚያዘጋጅ ይሆናል።
በመጀመሪያው ቀን በጸጥታ ምክንያት የተቋረጡ ምን አይነት ምርጫ ክልሎች እንደነበሩ፣ ከዛ በኋላ ጸጥታ ተረጋግቶ የቀጠሉ እንዳሉ፣ ከዛም ደግሞ ያልቀጠሉ እንዳሉ አሳውቀናል። ስለዚህ በምናወጣው ውጤት ላይ እነዚህ ወደኋላ የቀሩ ወይንም የድምፅ መስጠት ባልቻሉ እና የድምፅ መስጠት ሂደቱ በተቋረጠባቸው ምርጫ ጣቢያዎች ላይ የሚሰጠው ውሳኔ ቦርዱ በእያንዳንዱ ምርጫ ክልል ላይ ለይቶ አስቀምጦ ውሳኔ ያሳለፈባቸው ናቸው። ያንን እንግዲህ ውሳኔ ለህዝብ ይፋ ያደርጋል። እነዛን ምርጫ ክልሎች ይፋ በምናደርግበት ጊዜ ይፋ እያደረግን የምንሄደው ይሆናል ማለት ነው። ሌላው ከዚህ ከምርጫ አስፈጻሚዎች ክፍያ ጋር በተገናኘ ዘግይቷል። እንግዲህ ምርጫ ቦርድ ከምርጫ አስፈጻሚዎች ጋር በገባው ውል መሰረት የመጀመሪያውን ዙር 40% ሙሉ በሙሉ በሚባል ደረጃ ከፍሏል። በተለይም ይህንን ለመክፈል በጣም ትልቅ ችግር ገጥሞን የነበረው በሶማሌ ክልል እና በአፋር ክልል ነው። አስፈጻሚዎቻችን የባንክ አካውንት ስላልነበራቸው የምርጫ ቦርድ ሰራተኞች በቦታው ተገኝተው ገንዘብ በካሽ አውጥተው መክፈል የግድ ማድረግ ነበረባቸው። ይህንን የክፍያ ሂደት አጠናቀናል። እንግዲህ ከዚህ ቀጥሎ ያለው ቀሪው ደግሞ 60% ማለት ነው። 60%ቱ ደግሞ የሚከፈለው ምርጫ አስፈጻሚዎች፣ የምርጫ ክልል አስፈጻሚዎች፣ የምርጫ ጣቢያ አስፈጻሚዎች ከቦርዱ የተቀበሉትን ንብረት ለቦርዱ ሙሉ በሙሉ አስረክበው ሲጨርሱ የሚከፈል ይሆናል። ስለዚህ ይህንን የማጥራት ሂደት ጀምረናል። ይህንን ያስረከቡትን ምንም አይነት የቦርዱ ንብረት በእጃቸው የሌሉትን አስፈጻሚዎች ደግሞ ክፍያ መክፈል ጀምረናል ማለት ነው። ስለዚህ በሂደት እንደምታውቁት እንግዲህ በጣም በብዙ ሺህ የሚቆጠሩ አስፈጻሚዎች ነው ቦርዱ አሰማርቶ የነበረው። ስለዚህ ከነሱ ጋር የሚፈለገው ንብረት በሙሉ ተጠናቆ ሲገባ ከስር ክፍያው የሚፈጸም ይሆናል ማለት ነው።